ይሰደዳሉ። በፖለቲካ የሚሰደዱ አሉ። እንጀራ ፈልገው ከአንድ ቦታ ወደ አንድ ስፍራ የሚጓዙ ሰዎች አሉ። ሰላምን ናፍቀው በጦርነት ምክንያት ስለ ሰላም ብለው የሚሰደዱ ብዙ ሰዎች አሉ። የስደት አይነት ይለያያል። እንዲሁም የጽድቅም የበረከትም ስደት እንዳለ ደግሞ መጽሐፍ ቅዱስ ይነግረናል። በማቴዎስ ወንጌል ምዕራፍ 5 ቁጥር 10 ላይ ስለ ጽድቅ የሚሰደዱ እነሱ ብፁዓን ናቸው ይላል። የጽድቅም ስደት አለ። የስደት አይነት ይለያያል ወገኖች። ስደትን መከራ ብሎ ያነሳዋል። በመጽሐፍ ቅዱስ ክፍል ላይ በማቴዎስ ወንጌል ምዕራፍ 10 ቁጥር 23 ላይ እንዲህ የሚል ቃል አለ። መከራ ቢያሳዩአችሁ ወደ ሌላይቱ ከተማ ተነስታችሁ ሽሹ ይላል። መከራ ቢያበዙባችሁ፣ መከራ ቢመጣባችሁ ከመከራው ለማለፍ ወደ ሌላይቷ ከተማ ተነስታችሁ ሽሹ፣ መከራውን አምልጡ ይላል። ስደት መከራ ነው ወገኖቼ። በስደት ተመችቶት የሚጓዝ አንድም ሰው የለም። አንድም በባህር የሚወድቅ፣ አንድም በአሳ ነባሪ ሆድ ውስጥ የሚወድቅ፣ ሌላውኛውም ደግሞ እድል ከቀናው መርከቢቷ ተንሳፋ ወደ ሌላ ከተማ ታሻግረዋለች። በለስ ካልቀናውም ደግሞ ጀልባይቷ ተሰብራ በዛ ባህር ውስጥ ይሰጥማል። ግማሹም ተርቦ በየመንገዱ ምግብ አጥቶ ይወድቃል። የውሃ ጥማት የሚያሰቃየው በውሃ ጥም ምክንያት መንገድ ላይ የሚወድቅ ብዙ ነው። በበረሃ የተሰደዱ ጥይት የበላቸው ጊንጥና እባብ የነደፋቸው ብዙዎች ናቸው። መከራውን ለማለፍ ብለው መከራውን ለመሻገር ብለው መከራውንም ሳይሻገሩ ከመንገድ የቀሩ ብዙዎች አሉ። ስደት ወገኖቼ መከራ ነው። የሚያስደስት አንዳች ነገር የለው። ሰላምን ፍለጋ ብዙዎች ተቅበዝብዘው ሰላም ለማግኘት ልጆቻቸውን ይዘው ከአንዱ ስፍራ ተነስተው ይሄዳል። በጦርነት ብዙዎች እጅና እግራቸውን አጥተው በጦርነት ምክንያት ቤታቸውን ዘግተው ከኖሩበት ካደጉበት ስፍራ ይሰደዳሉ ሰላምን ፍለጋ። አሁንም ሰላም ላጣን ለኛ መድኃኔዓለም ሰላማችንን ይመልስልን። ወገኖቼ የስደት መከራ ብዙ ነው። ስለዚህ ስደት መከራ መሆኑን ወይም ደግሞ ስቃይና ችግር መሆኑን ልንረዳው ይገባል። ስደትን ወዶ የሚንቀሳቀስ አንዳች ሰው የለም። የተሻለ ነገር ፍለጋ ነው የሚሄደው። ዳቦ ያጣ ዳቦ ፍለጋ፣ እንጀራ ፍለጋ፣ የእናቱን ጓዳና የእናቱን ቤት ቀና ለማድረግ ትላንትና 9 ወር ከ5 ቀን በማጸኗ ተሸክማ ልጄ ሰው ይሆንልኛል ብላ በጀርባዋ አዝላ ማገዶ ሸጣ ዳቦ ጠፍጥፋ ዳቦ ጋግራ ዳቦ ሸጣ እንጀራ ጋግራ ልጇን አሳድጋ ማትቀርም እናት አይኑን ታያዋለች። ለወግ ለማድረግ ይበቃልኛል ብሎ የእናቱን ጭንቀትና መከራ ያየ ወጣት በዚህ መንገድ እናቴን አላግዝም ብሎ ይሰደዳል። የእናቱን ሕይወት ለመቀየር የእናቱን ጓዳ ለመሙላት ለማስተካከል ይሰደዳል። ወገኖች ስደት መንገዱ ረጅም ነው፣ መከራው ሩቅ ነው። ከስደት መድኃኔዓለም ሁላችንን የሚጠብቀን። ታዲያ ስደት መከራ ከሆነ ከስደት ምን ይገኛል? ለምንድን ነው የስደቷ በረከት ያለው? በረከት ምንድን ነው? እሱን እንመልከትና ከስደቷ የምናገኘውን በረከት ወይም ደግሞ የተገኘውን በረከት አይተን እንቆማለን። ስደት ነው በመከራ የሚጠናቀቅ ከሆነ በስደት ውስጥ ደግሞ በረከት እንዳለ ቅድም ባነበብኩላችሁ ክፍል ላይ ገልጸነዋል። ስለ ጽድቅ የሚሰደዱ ደግሞ ብፁዓን እንደሆኑም ይናገራል መጽሐፍ። ጽድቅን ለማግኘት አምላካቸውን ለማክበር የክርስቶስ ሙሽራ ነን ብለው ሀብት ንብረት ሳይገዳቸው ደም ግባታቸው ሳያስመካቸው ክርስቶስን አምነው መስቀሉን አፍቋቸው በመስቀሉ ላይ ያለው ክርስቶስ እንደሆነ አውቀው በመስቀሉ ስርም እናቱ ድንግል ማርያምና ቅዱሳኑን እንደሚያገኙ ያመኑ ቅዱሳን አባቶቻችን ስለ ሀብት ስለ ንብረት ሳይጨነቁ
ቤታቸውን ጥለው ክርስቶስን ፍለጋ ስለ ጽድቅ ይሰደዳሉ። ይሄኛው የጽድቅ ስደት በረከት አለው ወገኖች። ሰማዕቷ ቅድስት አርሴማን ተመልከቷት። ደም ግባቷ ያማረ ነው፣ ውበቷ ያማልላል። ብዙዎች በውበቷ ተማርከውባታል። በደም ግባቷ ወገኖቼ ፈልገዋታል፣ የእርሷ ለራሳቸው ሊያደርጓት። አዎ ይሄንን በሰማች ጊዜ ከአንዱ ሀገር ወደ አንዱ ሀገር ሄዳለች፣ ሸሽታለች፣ ከመነኮሳቱ ጋር ተሰዳለች። አይ እኔ አንተ አልሆንም፣ እኔ የክርስቶስ ሙሽራ ነኝ፣ አምላኬ ጌታዬ ክርስቶስ ነው፣ ለሱ ነው የምሆነው፣ አልፈልግም ብላ ስለ ጽድቅ ሄዳለች። ወገኖቼ የጽድቅ ስደት እንድንሰደድ እግዚአብሔር ይርዳል። አሜን አትሉ? የመከራ ስደት ይበዛል። አዎ በመከራ ውስጥ ግን ጽድቅ አለ ወገኖች። በመከራ ውስጥ ድል አለ። በመከራ ውስጥ ክርስቶስ አለ። ስደትን ያወቁበት ቅዱሳን አባቶቻችን በስደት ክርስቶስን አግኝተው ሰማዕትነትን ተቀብለዋል። ዛሬ ወራዊ መታሰቢያውን የምናደርግለት ቅዱስ መርቆሬዎስ አምላኩን አምኖ ጌታውን ወዶ ጌታውን ፈቅዶ አዎ ጣዖታት አያስፈልጉም ብሎ ወጥቷል፣ ተሰዷል። ስደቱ ግን የጽድቅ ሆኖለታል። ስደቱ የሰማዕትነት ሆኖለታል። ስደቱ ዛሬ ክርስቲያኖች እንዲያከብሩት ሆኗል። ክብር ለመድኃኔዓለም ይሁን። አመስግኑት እግዚአብሔር። መሰደዳቸው ቅዱሳኑ ለበረከት ሆኖላቸዋል። በረከት ምንድን ነው ወገኖቼ? መጽሐፍ ቅዱስ እንዲህ ይለናል ስለ በረከት። በረከትን በዚህ በኦሪት ዘፍጥረት ምዕራፍ 1 ቁጥር 22 ላይ መመልከት እንችላለን። በረከት ማለት በእጃችን ላይ የተሰጠንን ጥቂቷን ነገር እግዚአብሔር እንዲያበዛልን በጸሎት እግዚአብሔርን መጠየቅ ነው። ማብዛት ማለት ነው። አሁን እናንተ ምን ልታገኙ መጣችሁ? ለዚህ ንገሩኝ እንጂ። አቤት ምን ለማግኘት ንገሩኝ እንጂ። በረከት ለማግኘት የምትፈልጉትን በረከት አሁን በዚህ ሰዓት አይታችሁት ይሆን? የጠየቃችሁት ጥያቄ እያንዳንዳችሁ ብዙ ነው። ብዙ ዶክመንት ይዛችሁ መጣችኋል። ብዙ ደብዳቤ ይዛችሁ መጣችኋል። ከሰማዕቱ ጋር ልታወሩ ችግሬን አቅልልልኝ፣ ጓዳዬን ሙላልኝ፣ የጎደለኝን አንተ ታውቃለህ፣ እሱን አስተካክልልኝ፣ ጥቂት ነገር አለኝ፣ እሷን አብዛልኝ፣ እባክህ ልጅ የለኝም፣ ልጅ ስጠኝ። ጥያቄያችን ሁላ መጨመር ነው፣ እንዲጨመርልን ነው። የሁሉም ሰው ጥያቄ ለጭማሪ ነው የመጣ ነው ወገኖቼ። የጎደለን ነገር እንዳለ እናውቃለን። ያንን ጉድለት እንዲሞላልን ነው። ያጣነው ነገር እንዲጨመርልን ነው። ገንዘብ የሌለው ስራ የሌለው ጥያቄ ይዞ መጥቷል። ስጠኝ፣ ጨምርልኝ፣ ያለኝ ነገር ጎድሎኛል፣ አንሶኛል፣ አንተ አብዛልኝ እያለን እየጠየቅን ነው። በረከት ማለት ይሄ ነው። ለመባረክ ነው የመጣ ነው። ለዚህ ነው በኦሪት ዘፍጥረት ምዕራፍ 1 ቁጥር 22 ላይ እንዲህ አለ፣ እግዚአብሔርም እንዲህ ብሎ ባረካቸው ይላል። እስቲ በሉ እግዚአብሔርም በሉ። እንዲህ ብሎ ባረካቸው። ምን አላቸው? እንዲህ ብሎ ምን አላቸው? ብዙ ተባዙ አላቸው። ምን በሉ? ብዙ ተባዙ። አቤት መባረክ ማብዛት ነው ወገኖቼ። ብዙ ተባዙ። እግዚአብሔር ነው ይሄንን ያለው። እንዲህ ብሎ ባረካቸው። አዎ ቁጥራቸው እንዲጨምር እንዲበዙ ነው የባረካቸው ወገኖቼ። ሌላ ማረጋገጫ ልስጣችሁ ስለ በረከት። መጽሐፍ ቅዱሳችን ይናገራል። በማቴዎስ ወንጌል ምዕራፍ 14 ቁጥር 19 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በሚያስተምርበት ጊዜ ብዙዎች በዋለበት እየዋሉ ባደረበት እያደሩ ቃሉን ይሰማሉ፣ የእጁን በረከት ያገኛሉ። ብዙዎች ይከተሉታል። ግማሹ ደምግባቱ ያምራልና ደምግባቱን ለማየት ነው የሚመጣው። ግማሹ ለምጻም ሲያነጣ ዕውራን ሲያበራ ስላየ ይከተላል። የእጁን ታምራት ለማየት ከእጁ በረከት ለማግኘት ብዙዎች ይከተሉታል። በሚያስተምርበት ስፍራ ላይ ብዙዎች ተከትለውታል። 5000 ሰው
የአምስት ገበያ ሕዝብ መጡ። ሐዋርያቱ ወደ ጌታ ቀረቡ። መምህር ሆይ፣ ጌታ ሆይ፣ ሕዝቡ አንተን ብሎ መጥቷል። ነገር ግን አሉት የምናበላቸው አንዳች ነገር የለንም። ጌታ ሆይ እባክህ በጊዜ አሰናብታቸው። በጊዜ ምን በላቸው? አቤት የማያሰናብተው ጌታ እንዲህ አለ። ምን አላችሁ አላቸው። ሐዋርያቱ ምን አላችሁ? ምን ይዛችኋል አላቸው። መምህር ሆይ ለዚህ ሁላ ሕዝብ የሚሆን አንዳች ነገር የለንም አሉት። ያለን 2 ዓሣና 5 ቂጣ ነው አሉት። ይህንን ለማን አካፍለን እንችላለን? የተከተለህ ብዙ ነው፣ ለዚህ ሁላ ሕዝብ አይበቃም። እባክህ መምህር ሆይ ሳይመሽባቸው በጊዜ ነው አምጡት አላቸው። 2 ዓሣና 5 እንጀራ አምጡት አላቸው። በእንቅብ አድርገው በቅርጫት ውስጥ ከተው ይዘው መጡ፣ ሰጡት። ጌታም እነዚህን 2 ዓሣና 5 እንጀራ በእጁ ያዘና ወደ ላይ ከፍ አደረገ። እየሰማችሁ ወደ ላይ ከፍ አደረገ። በእጁ ያዘውን ይህንን ቂጣና ዓሣ ባረከው ይላል። ምን አለው? ባረከው። 2 የነበረ ዓሣ ቅርጫቱ ሞላ። 5 የነበረ እንጀራ ቅርጫቱ ሞላ። ተከትለውት የመጡት ነው የ5 ገበያ ሕዝብ ከ5000 ሰው በላይ በላ፣ ጠገበ። 12 ቅርጫት ተረፈ። ክብር ለመድኃኔዓለም ይሁን። አበዛው እግዚአብሔር። መባረክ ማብዛት ነው ወገኖቼ። እንድትባረኩ ትፈልጋላችሁ? ንገሩኝ። መባረክ እንድትባረኩ ትፈልጋላችሁ? ጥቂቷን ነገር የሚባርክ እግዚአብሔር ከእናንተ ጋር ባርክልኝ። የለኝም ብላችሁ አትጨነቁ። ጥቂት ነው ያለኝ፣ ይህንን ዘመን በዚች ባለችኝ ነገር መሻገር አልችልም ብላችሁ አንገታችሁን አትድፉ። ማድጋዬ ባዶ ነው፣ ዱቄት ያንሶብኛል፣ የተከፈለኝ የወር ደሞዝ ትንሽ ነው፣ ወሩን አያዘልቀኝም አትበሉ። የሚባርክ ጌታ ከእናንተ ጋር ነው፣ ይባርክልሃል። አስባርክ አምጣና እንደ 2 ዓሣ እንደ 5 እንጀራ ለእግዚአብሔር የሚገባውን ከ10 አንድ ስጠው፣ ይባርካል። አስራት በኩራት የምናወጣ ሰዎች ስንቶቻችን ነው? እንዲባረክልን ከፈለግን ያለንን ጥቂት ነገር አምጥተን እናስባርከው። እግዚአብሔር ከሰጣችሁ ነገር ላይ መልሳችሁ የሰጣችሁ ስንቶቻችሁ ነው? ሳሰጡት እንዴት ይባርክ? ኪሳችሁ ውስጥ ያለውን ነገር አምጥታችሁ ሳታስጎበኙት እንዴት ሕይወታችሁን ይባርክላችሁ? እንዴት ይጎበኛችሁ? እግዚአብሔር ልጆች እግዚአብሔር ረሳኝ፣ እግዚአብሔር ተወኝ የሚለውን የሰነፍ ሐሳብ ከመናገራችሁ በፊት እግዚአብሔር እንዳይረሳችሁ ያላችሁን ጥቂት ነገር አምጥታችሁ አሳዩት። ለእግዚአብሔር መባረክ ይችላል አይችልም? ይችላል አይችልም? አመስግኑት ባካችሁ። ይችላል። አዎ ባረከ። ለዛውም ሕፃናትና ሴቶች ሳይቆጠሩ። ይገርማል እኮ እናንተ። አሁን 2 ዓሣና 5 እንጀራ ቢመጣ እዚህ ውስጥ ላለነው ሰው በዚህ ዘመን ተውት። እግዚአብሔር ይርዳል። አዎ የስደቷ በረከት ብያችኋለሁ። ስደት መከራ ነው፣ ግን በስደት ውስጥ ያለ በረከት አለ። ያንን በረከት ልነግራችሁ ነው። እግዚአብሔር መባረክ ይችላል። እግዚአብሔር ማብዛት ይችላል። በረከት እንዲበዛልን ነው ጥያቄያችን ወገኖች። አሁንም ከደጁ መጣችኋል። እግዚአብሔር ሐሳባችሁን ይፈጽምላችሁ። ከኃጢአት በስተቀር የጠየቃችሁት ሁሉ በስቶላችሁ ተባርካችሁ እንድትሄዱ እግዚአብሔር ይርዳችሁ። ልጅ ለሌላችሁ በልጅ ይባርካችሁ። ጥቂት ነገር ያላችሁ ተስፋ የቆረጣችሁ ተስፋችሁን መድኃኔዓለም ይቀጥልላችሁ። የለንም ብላችሁ የተሰበረ ድልድይ ይመስል መሻገር እንዳቃታችሁ ከድልድዩ ማዶ አትቆሙ። እግዚአብሔርን ይዛችሁ ተሻገሩ። ቅዱሳኑን ይዛችሁ ለፉ። ድንግል ማርያምን ይዛችሁ ለፉ። ካለባረከኝ አልለቅህም እንዳለ የእናታችሁን የቅድስት ድንግል ማርያምን በረከት ይዛችሁ ለፉ። መሻገር ትችላላችሁ ወገኖቼ። አዎ ስደቷ በረከቱ ምንድን ነው ታዲያ? ስደት መከራ ከሆነ ስቃይ ከሆነ በረከት ደግሞ ማብዛት እንዲሁ መባረክ ከሆነ
በድንግል ማርያም ስደት ውስጥ በረከት ነበረ ወገኖች። መነሻ ሐሳቡ በማቴዎስ ወንጌል ምዕራፍ 12 ምዕራፍ 2 ቁጥር 13 ላይ ጀምሯል። ቅዱስ ገብርኤል አረጋዊ ዮሴፍ እንዲህ አለው፣ ሕፃንና እናቱን ይዘህ ወደ ግብፅ ሽሽ አለው። ወደ ግብፅ ብልበል ሊገለው የሚፈልገው ሄሮድስ ሕፃኑን ለመግደል ተነስተዋል። ስለዚህ ከሞት ለማምለጥ ስደት ያስፈልጋል። ሽሽ አለ። ሕፃንና እናቱን ቅዱስ ገብርኤል ሲመጣ አዎ ወደ ግብፅ ነሆ እንዲሸሹ ሲነግራቸው ወገኖቼ ሕፃኑን ብቻ አይደለም ቅዱስ ገብርኤል ይዘህ ያለው እናቱንም ጭምር። ማንን ጭምር? አቤት! ዛሬ ስደቱን ስናከብር፣ ስደቱን ስናስብ በስደት ውስጥ ከምንም በላይ ድንግል ማርያምን እንጠራታለን። ስለ ስሟ በቤተ መቅደስ እንሰበሰባለን። ለክብሯ አበባ ይዘን እንመጣለን። ካህናቱ መቆማቸውን እስከሚረሱ ድረስ በፍቅሯ ተቃጥለው ከመሬት ከፍ እያሉ ያመሰግኗታል። የጠመጠሙት ሻሽ ክብራቸው እነሆ ድንግል ማርያም እንደሆነች ስለሚያውቁ ፕሮቶኮል ሳይጠብቁ ስለ ድንግል ማርያም ክብር እንደ ንቦሳ ጥጃ ይዘላሉ። ፍቅሯ አስገድዷቸው ስለ ፍቅሯ ስለ ክብሯ ድንግል ማርያምን እየጠሩ ያለቅሳል። ስለ ክብሯ ከበሮ ይመቱላታል፣ ይጠሯታል። አይደክማቸው። ደውሉ ከተደወለ ሰዓት ጀምሮ ያደጉታል። ጨለማውን በብርሃን እስከሚተካ እግዚአብሔር በምስጋና ይቆማሉ። እግዚአብሔር ስሙ የተመሰገነ ይሁን። ስለ ፍቅሯ ነው፣ ስለምንወዳት ነው። እናትነቷን አውቀን በእናትነቷ የምናገኘው በረከት እንዳለ ስላወቅን ነው የምናመሰግናት ወገኖች። ኧረ በረከቷ በሁላችን ላይ ይደርብን። ኧረ የምትወዷት አመስግኗት እባካችሁ። ክብሯ ከፍ ያለ ነው። እቺ እናት አዎ ይዛት ሂዳለው እንዳትተዋት። ዛሬ ድንግል ማርያምን ትተው የሚሮጡ በዝተዋል። እውነት እላችኋለሁ የሩጫው ትራክ ውስጥ ይገባሉ፣ ይሮጣሉ እንጂ ሩጫውን አይጨርሱም። ሩጫው አያምርም፣ ፍጻሜው ድል የለውም ሩጫው። አዎ ያከበራት ልጇ ነው፣ የወደዳት ልጇ ነው፣ የፈለጋት ልጇ ነው፣ አክብሮ በማህፀኗ ያደረው ልጇ ነው። ወገኖቼ ይዛት ሂድ፣ እንዳትተዋት። ከልጇ ጋር በይዘህ ሂድ። እናቱ ድንግል ማርያም ልጇን ይዛ ስደቷን ጀመረች። ወገኖቼ ስለ ስደቷ ልነግራችሁ አይደለም። ነገር ግን ጌታን ፈልገው የመጡ ከሩቅ ምስራቅ የመጡ ለክብሩ እጅ መንሻ ይዘው ለሰብአ ሰገል ይዘው የመጡት ስጦታ ነበረ። ያን ስጦታ ለመስጠት ሲሄዱ ቦታው ጠፋባቸው። የተወለደበት ስፍራ የት እንደሆነ አላወቁም። እየጠየቁ ነበርና የሚመጡት ወገኖቼ በጥያቄያቸው መሃል ንጉሱ ጋር ደርሰዋል። እንደምን አደራችሁ? ጨርሻለሁ። እንደምን አደራችሁ? ንጉሱ ጋር ደርሰዋል። ጠየቁ። የተወለደው ሕፃን የት አለ? ማን ነው የተወለደው ሕፃን? የቱ ነው? ንጉሥ ተወልዷል እኮ መድኃኒት ተወልዷል አሉት። ማን ነው እርሱ? አላውቀውም። የት እንዳለ አላውቅም። እናንተ ታውቃላችሁ። እኛማ ስላላወቅን ነው የጠየቅን። እባካችሁ ፈልጉት፣ ባገኛችሁት ጊዜ ትነግሩኛላችሁ። ሂዱ ፈልጉ አላችሁ። ጥያቄው ከነገረው ወገኖች ውስጡን በላው። ማን ነው ደግሞ ይሄ ንግስና ሊወስድ የሚመጣ? ማን ነው ንጉሥ የሆነ የተወለደ? እንቅልፍ ነሳው። እንዴት ይተኛ ወገኖቼ? ወንበሩ ላይ ሰው መጣበት፣ ንጉሥ ተባለበታ። አዎ አልወደደም፣ ተቅበዘበዘ፣ እንቅልፍ አጣ። ስታገኙት ንገሩኝ ብሏል። መልእክተኞቹን ወይም ደግሞ ሎሌዎቹን ጠርቶ ይህንን ሕፃን ታውቁታላችሁ? አናውቀውም። በሉ ስለ ሕፃኑ መርምሩት፣ ፈልጉት አላቸው። እወቁት፣ ማን እንደሆነ የት እንዳለ እወቁ፣ መርምሩ ስለ ሕፃኑ። አዎ ዛሬም የትኛው ኢየሱስ እንደሚሰበክ በየመንገዱ ልትመረምሩ ይገባል ወገኖቼ። መጽሐፍ ቅዱስ ይዞ የጮኸላ የሚያውቀው አይደለም፣ ስላወቀው አይደለም እየነገርን ያለው። መርምሩት፣ እወቁት፣
በዮሐንስ ወንጌል ምዕራፍ 4 ላይ ቁጥር 42 ላይ ያቺ ሳምራዊቷ ሴት ውሃ ልትቀዳ ክርስቶስ ባገኛት ጊዜ እንስራዋን ጥላ ወደ ከተማ ገባች። ያደረገልኝን ልንገራችሁ ኑ አለቻቸው። ምንድነው ብትነግሪኝ? የተደረገልኝ ልዩ ነው፣ ኑ ልንገራችሁ ጌታን አገኘሁት ብላ ስትነግራቸው አንቺ ሴት አትንገሪም፣ እኛው ራሳችን እናውቀዋለን አሏት። እኛው ራሳችን ምን እንለዋለን? እናውቀዋለን። አትንገሪም እርሱ አሏት። አዎ ኢየሱስ ክርስቶስ የዓለም መድኃኒት ሁሉ እንደሆነ እኛው ራሳችን እናውቃለን። የዓለም ሁሉ ምን እንደሆነ እናውቃለን። ስለ መድኃኒትነቱ የሚነግሩን ሰዎች በዝተዋል ዛሬ። የትኛው መድኃኒት? እውነት ከድንግል ማርያም የተገኘውን መድኃኒት ነው የሚነግሩ? እውነት እናቱን ጠልተዋል፣ እናቱን ትተዋል፣ እሱን ብቻ ይዘውት የወጡትን ኢየሱስ ነው የሚነግሩ? የትኛው ነው በሏቸው። እንደዚህ አትንገሩን፣ እኛው ራሳችን ቤተክርስቲያን ነግራናለች፣ እኛው ራሳችን ከአባቶቻችን ሰምተን እናውቀዋለን። ቤተክርስቲያን ያስተማረችንን ኢየሱስን እኛ እናውቀዋለን በሏቸው። ንገሯቸው። ይዘህ ሄዳል። ሕፃናት እና እናቱን ይዞ በስደት ሄደ። አስተውሉ። ስታገኙት ንገሩኝ ብሏል። ነገር ግን አልተመለሱም። የጌታ መልአክ ሲመራቸው ነበር። አሁን ደግሞ በመጡበት አልተመለሱም። በሌላ አቅጣጫ በኮከብ እየመራ ወሰዳቸው። ለዚህ ነው ጥምቀት ታቦታቶቻችን ሲወጡ ሲባርኩን በወጡበት አይመለሱም፣ በሌላኛው መንገድ ይሄዳል። ምድሪቱን ለመባረክ ሕፃናቱ እንዲያርጉ፣ የተዘራው እንዲበቅል፣ አካባቢው ሁላ እንዲባረክ፣ ለዓለም ሕዝብ ሁላ እየዞሩ ድህነትን፣ ምሕረትን፣ ፈውስን ቤተክርስቲያን ትሰጣለች። እየዞረች አካባቢያችን ሰባት ሰገልን የጌታን መወለድ ሰምተው መጥተው ሲመለሱ ለዓለም ሁላ እንዲናገሩ ደግሞ በሌላ ቦታ እየሄዱ እየዞሩ ሰብከዋል። ቤተክርስቲያንም እንዲሁ እየዞረች እንዲትባርከናለች። አመስግኗት እስቲ ይህችን ቤተክርስቲያን በምሳሌ በስርዓት የምትኖር ቤተክርስቲያን ሁነት። ስለዚህ ወገኖቼ ሕፃኑ ማን እንደሆነ አላውቅም፣ ጨነቀው። ሴጣን በጆሮው ሹክ አለበት። እንዴ ንግስና ሊወስድ እኮ ነው፣ ከንግስና ወንበር ላይ ሊያወርድ ነው። ስለዚህ በመልክ አታውቀው፣ በቁመት አታውቀው፣ ይህንን ሕፃን እንዴት ታገኘዋለህ? ካደገማ ጉድ ፈላ እያለ መክሮ ጀመረ። እንሆ ሴጣን ክፉ አይደለም፣ በልበል የለም፣ በጎ ነገር አያሰማ፣ ክፉ ነገር ይነግረናል። አዎ ጨነቀው። ስለዚህ ምን ማድረግ እንዳለበት ባሰበ ጊዜ ይሄ ሀሳብ አሁንም መጣ በሴጣን። እንዴ አታውቀውም፣ ስለዚህ ሕፃናቱን በአጠቃላይ በአደባባይ ጥራና ከዚህ ውስጥ ስለማታውቀው ሁሉንም ግደላቸው የሚል ደግሞ ሀሳብ ነው። ወገኖቼ ሄሮድስ ይህንን ክፉ ምክር ይህንን ክፉ ሀሳብ ስለሰማ እነሆ በዛ በግዛቱ ላይ ያሉት ሕፃናትን በአጠቃላይ ከ2 ዓመት በታች ወደ አደባባይ ጠራቸው። ከስንት ዓመት በታች? ጨርሻለሁ። ከስንት ዓመት በታች? ከ2 ዓመት በታች ያሉትን ሕፃናት በአጠቃላይ በአደባባዩ እንዲወጡ። ትረዳላችሁ፣ እርዳታ አለ፣ ልትታገዙ ነው፣ ውጡ ተባሉ። ጎረቤት የራሷን ልጅ ብቻ አይደለም እናቱ የሌለበትን ሕፃን እየወሰደች ለእርዳታ ወደ አደባባይ ይዘወጣች። ከ2 ዓመት በታች ወደች። እርሱ ሊረዳ አይደለም፣ እርሱ ሊያግዝ አይደለም፣ ሴጣን ሹክ እንዳለው ነው። በአንድ ቀን ወገኖቼ በአደባባይ የወጡትን ሕፃናት 144,000 ሕፃናት ሄሮድስ በአንድ ቀን ገደላቸው። በስደት ጊዜ በስደት ወቅት። ነገር ግን መሞታቸው ለበጎ ነው። የስደቷ ምን አልኳችሁ? ከኔ ጋር ናችሁ? የስደቷ ምን በረከት። በስደቷ በረከት ውስጥ የመጀመሪያው የምናገኘው የሞት በረከት ነው። የምን በረከት አልኳችሁ? የሞት ሞት ጥቅም የሆነላቸው ሕፃናት፣ በስደቷ ሞትን ያገኙ ሕፃናት። ሄሮድስ ስላጣው እነዛ ሕፃናት በአጠቃላይ በአንድ ቀን ተገደሉ። ወገኖቼ ታዲያ ሞታቸው እንዴት ጥቅም ሆነላቸው? ምንድነው ጥቅማቸው? እነዚህ ሕፃናት ሞቱ እኮ ጌታን ፈልጎ ነው። ጌታን ስላጣ የገደላቸው ሞተዋል። ሞታቸው ምን አይነት በረከት ሆነላችሁ ካላችሁ መጽሐፍ ቅዱሳዊ ሐሳብ ልንገራችሁ። በማቴዎስ ወንጌል ምዕራፍ 23 ቁጥር 30 ላይ እንዲህ የሚል ቃል አለ። እቺ ልበላችሁና ላቁ። ሞታቸው በረከት ይሆነላቸው። ስደት መከራ አይደለም፣ ስደት ስቃይ አይደለም።
ስደት ሞትም ያመጣል አይደለም? ቅድም እንዳወራ ነው በእመቤታችን በቅድስት ድንግል ማርያም የስደቷ ወቅት እነዚህ ሕፃናት ተገደሉ። በማቴዎስ ወንጌል ምዕራፍ 23 ቁጥር 30 ላይ እንዲህ አለ፣ በአባቶቻችን ዘመን ኖረን ቢሆን ኖሮ በነቢያቱ ደም ባልተባበርን ነበር። እየሰማችሁ ነው? የተገደሉት ሕፃናት ከስንት ዓመት በታች ናቸው አልኳችሁ? ከ2 ዓመት በታች ሞተዋል። ግን ሞታቸው በረከት ሆነላቸው። ለምን ካላችሁኝ በዚህ በመጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 27 ላይ ጲላጦስ ጌታን አንዴ ከቀያፋ አንዴ ወደ ጲላጦስ ቤተ መንግስት እየወሰዱ ያንገላቱት ነበር። አዎ ዓለም አልወደደችው። ስቀለው ስቀለው የሚል ድምፅ በዛ። በርባንን ፍታልን፣ ወንበዴ ነው፣ ሽፍታ ነው፣ ሰው ገዳይ ነው፣ ብዙ ሰዎች ያለቀሱበት ሰው ነው፣ በእስር ወድቋል። ነገር ግን ዓለም በአደባባይ ወጣች፣ እንዲህ አለች፣ እርሱን አንፈልገውም፣ ስቀለው ስቀለው፣ በርባንን ግን ፍታልን። ጮሁ፣ ይሰቀል ይገደል እያሉ ድምፃቸውን አሰሙ ወገኖቼ። ለዚህ ነው ጲላጦስ ምን አለ? እኔ አለ ከዚህ ሰው ደም ንጹህ ነኝ አለ። እስቲ በሉ እኔ በሉ ከዚህ ሰው ደም ንጹህ ነኝ። ወገኖቼ ብዙዎቻችን ንጹህ ሆነን ይሁን? ደም ሲባል የሰው ደም ማፍሰስ ብቻ አይደለም። ብዙዎቻችን አጠገባችን ያሉትን ሰዎች ገፍተን ይሁን? ጎረቤቶቻችንን አሳዝነን ይሁን? የወለዱንን እናቶቻችንን አንገታቸውን አስደፍተን ይሆን? ንጽህናችን ምን ድረስ ነው? ነጠላችን ብቻ ነው እንደ ሸፈነን? በነጠላችን ውስጥ ብቻ ነው እንደ ተደበቀን የመጣ ነው? አሳዘናቸው፣ በእውነት ያስለቀስናቸው፣ በምላሳችን ልባችንን የወጋናቸው፣ ያቆሰልናቸው ብዙ ሰዎች ይኖራል። ንጽህናችን ምን ድረስ ነው? ታጠበ፣ እኔ ከዚህ ሰው ደም ንጹህ ነኝ አለ ካህኑ በቤተ መቅደስ። ከዚህ ስጋና ደም ስትቀርቡ እያለ ስለመተላለፋችሁ እኔ ከበደላችሁ ንጹህ ነኝ እያለ ራሱን አዋጅ እየነገረ ነው ለስጋው ደም ያዘጋጀ ነው። ንጹሃን ሁኑ፣ ንስሐ ግቡ፣ በኃጢአት የወደቃችሁ ከኃጢአት ተመለሱ። አዎ ጲላጦስ እኔ ነፃ ነኝ፣ ምንም አላደረገም አለ፣ ክፉ ነገር አላየሁበትም፣ አንዳች ነገር የለውም፣ ይሄ ሰው ነፃ ሰው ነው አለ። ክርስቶስን በነፃነት በእውነት የተናገረ የመጀመሪያው ሰው ነፃ ሰው ነው፣ በደል የለበትም። እነሱ ግን ስቀለው አሉ። ለዚህ ነው ኖረን ቢሆን ኖሮ በአባቶቻችን ደም ባልተባበርን አለ። 2 ዓመታቸው ነው ብያቸዋለሁ። ክርስቶስ እስከሚሰቀል ድረስ ቢኖሩ ኖሮ እነዚህ ሰዎች ይተባበሩ ነበር። እድሜያቸው ስንት ይሆን ነበር? 30 ዓመት፣ 33 ዓመት፣ 31 ይሆን ነበር እድሜያቸው። የክርስቶስ እድሜ 33 አልነበረ? አዎ እነሱም የ2 ዓመት ሕፃን አልነበሩ? ቢያድጉ ኖሮ እድሜያቸው በ30ዎች ነበር የሚሆነው። ስለዚህ በአደባባይ ወጥተው ስቀለው ግደለው ይሉ ነበር። ሞታቸው በክርስቶስ ደም በክርስቶስ መሞት ላይ ትብብር አልሆነም። መሞታቸው በረከት ሆነላቸው። ከኃጢአት ነው። እየሰማችሁ አይደል? በስደቷ በረከት ጊዜ ሞታቸው በረከት የሆነላቸው ሰዎች ብዙ ሕፃናት ናቸው። 144,000 አልተተዉም፣ አልተዘነጉም። በልጅነታቸው ሞተዋል እነዚህ። ዛሬም ግን ወገኖቼ በረከታቸውን እያየን ነው። ቤተ ክርስቲያን በጉልላቷ ላይ መርገፉን ሰምታችሁታል? ሸዋ ይላል። ሕፃናቱን ታስባችኋለች። አያችሁ፣ ንፋስ ሲመጣ የምትሰሙት ድምፅ የለም? ሸዋ አይልም? የሕፃናቱን ሰቆቃ ለቅሶ ግን መሞታቸው ጥቅም ሆነላቸው። እነሱ ሞተው በመሬት ወደቁ። ነገር ግን በረከታቸው በጉልላት ላይ ከፍ አደረጋቸው። ክብር ለመድኃኔዓለም ይሁን። በሞታቸው ነው የእነር በረከት ያገኙት ወገኖች። በሞታቸው የመጨረሻው በእመቤታችን ስደት በረከት የሚገኝበት የቦታው ቅድስና፣ የቦታ ቅድስና። እመቤታችን ቅድስት ድንግል ማርያም ወደ ኢትዮጵያ መጣለች አልመጣችም? ንገሩኝ እንጂ አታምኑም እንዴ? ቁጣ አይደለም አታምኑ? ኧረ በሉ ግዴላችሁ እንዴ? አዎ መሬቷን ስለረገጠቻት ነው ዛሬ እየተንገዳገድን ቢሆን የቆምነው።